እሺ እንደምናላችሁ ደናላችሁ እግዚአብሔር ይመስገን እኔ ደና ነኝ ቦሎ ደናላችሁ ያ ዛሬ የምናገረው በአማርኛ ነው እኔ የገረመኝ ነገር ቢኖር ሰላም ደናላችሁ Segaboneu bolo samba ouais j'étais disparu bon je suis là quoi donc allô comment ça va Je voulais aujourd'hui quand même parler de quelque chose qui me tient à cœur parce que moi je parle en français. Non. Oui, je parle encore en français. Bon, ለኢትዮጵያኖች ልነግራችሁ የሚፈልገው ነገር ዛሬ በአማርኛ ነው ማቀርበው በአማርኛ ማቀርበው ነገር እኔ አማርኛ መናገር ሳልችል ቀርቼ አይደለም ወይ ደግሞ አማርኛ ለመናገርም ጠልቼ አይደለም እኔ አማርኛ እችላለሁ አማርኛም ተናጋሪ ነኝ ግን ፈረንሳይ ቅኝ የሆነበት ሀገር 18 አመት ስለተቀመጥኩኝ እዛ ደግሞ ያየሁት ነገር ስላለ ለነሱ ማስተማር ስላለብኝ ብዬ ነው በፈረንሳይኛም ገባው እና ብዙ ጊዜ ደግሞ ያው እንትንም ቋንቋም የሚመጣልኝ በፈረንሳይኛ ነው እና ለዛ ብዬ ነው በፈረንሳይኛ መናገረው የነበረው እንጂ አገሬን ጠልቼ አይደለም አገሬን ወዳለው ከማንንም ይበልጥ ከማንንም እኩል ቢሆንም ያው ያንዳንዳችን እኔ ወዳለው ነው የሚወደውን እግዚአብሔር ነው የሚያውቀው እግዚአብሔር በዚህ ሰዓት በአሁኑ ወቅት ኢትዮጵያ ውስጥ ሰላም አይደለም bonjour silence ok ok oui bonjour bon Tout à l'heure, je vais parler en français parce que je voulais parler un peu en américain. Hein? Oui, je vais parler tout à l'heure en français, ok? Donc, non, l'Éthiopien, je m'en savais me faire le go. Ni Éthiopia, c'est pas tant mais ça se non, on bon work terasu mi ገደለው ህዝብ ኢትዮጵያን ህዝብ ስትናስበው ራሱ ያማል እና ያው እኔም 18 አመት በውጭ ኖሬ ስለነ ውጭ ሀገር ፈረንሳይ ቅኝ የሆነበት ሀገር ኖሬ ስለነበረ ኢትዮጵያን ብዙም ስለሌለ ፈረንሳይኛ ነው የሚያወሩት እዛም ደግሞ ያው የማይሆን ነገር ስላየው በፈረንሳይኛ እነሱን ያስተማርኩ ነበር እና ኦኬ እና እኔ በአማርኛ እናገራለሁ አማርኛም ቋንቋዬ ነው ኢትዮጵያዊ ነኝ በደንብ ኢትዮጵያዊ ነኝ በማንኛውም ወገን ብትመዝኑት ኢትዮጵያዊ ነኝ ግን ኢትዮጵያ ውስጥ በጣም የሚያሳዝነው ነገር አሁን የሰው አይምሮ ተለውጧል በቃ የሰው ነገር ተቀየረ እኛውን ከ30 አመት ከ40 አመት ውስጥ ነን ያለነው አሁን ከ25 አመት ከ30 አመት በፊት የምናየው ህይወትና አሁን የምናየው ህይወት አንድ አይነት አይደለም ኢትዮጵያኖች በጣም ተቀይረዋል በጣም ሰው የራሱን ሰው እስከመጥላት ደረጃ ደርሷል እና ለምን ይሄውላ ሆነ ለምን ጠላትስ ለምን ይንኑላ ዘራብን ለምን ጠላትን ተንኮል ብለን አዳመጥ ነው
በጣም ያሳዝናል በጣም በእውነት ነው የምላችሁ እኔ ከኢትዮጵያ ርቄ ነው አሁንም ያለሁት ያው 21 አመት አጠቃላይ ሲቆጥሮ 21 አመት ነው እና ግን ያው ሁሌም ወደ ኢትዮጵያ ነው ጆሮዬ ኢትዮጵያ ላይ ነው ኢትዮጵያ ውስጥ የሚሰማው የሚታየው እናየው በሶሻል ሚዲያ የሚታየው የሚወሩት ነገሮች ሁሉ በጣም ያስጠላሉ በጣም ያስፈራሉ እና ግን እግዚአብሔር ቀላል አይደለም እግዚአብሔር ማመን ማለት እግዚአብሔር ይሄንን የተንኮል የሥራ ይሄንን የማዕበል ዘመን እንዲያሳልፍልን ነው የምጸልየው እግዚአብሔር በእውነት ነው የምላችሁ የ3 አመት ከ3 አመት ወዲህ ያለው ህይወት ኢትዮጵያኖች በጣም ከ25 አመት በፊት ከ30 አመት በፊት እንትኑ ያው አንድ ህብረተሰብ ያንድ ዜጋ ሆኖ ሰው ያው ተጨቁኗል ግን እንደዚህ የበዛን ነበርም አሁን አይን ያወጣው ከሆነ አሁን በቃ ሰው በግልጽ ነው የሚገደለው ሰው በሃይማኖቱ ነው የሚገደለው ሰው በቋንቋው ነው የሚገደለው የሰው ልጅ ለምን እንደዚህ ጨካኝ እንደሆነ አላቅም ኢትዮጵያን ሳስባት ኢትዮጵያ የገነትም የገሃነምም ምስክር እውነተኛው ምስክር ኢትዮጵያ ናት በእውነተኛው መንገድ ስትሄዱ በእውነተኛው መንገድ የሚሰሩ በእውነተኛው መንገድ እግዚአብሔርን የሚያምኑ ክርስቲያኑን ሙስሊሙን ሁሉም ይሁን እውነተኛ አማኝ ያለበት ሲሆን በዛው ልክ ደግሞ ከእውነት የራቀ እንደው በቃ አይን ያወጣ ገሃነም ያለበት ሀገር ነው እግዚአብሔር ይህን ከዚህ ሁሉ እንዲዋጀን እንጸልያለን በእውነት ነው የምላችሁ እኔ በጣም ነው የሚሰማኝ ያው በፈረንሳይኛ ነው የማቀርበው ከዛ የተለየ አይደለም ያው እግዚአብሔር የሰው ልጆችን ሁሉ የፈጠረው እግዚአብሔር ነው በሚል ደረጃ ነው በሚል መልእክት ነው እና ቋንቋዎችንም የሰራው እግዚአብሔር ነው እግዚአብሔር ደግሞ መናገር በመንችልበት ቋንቋ ማስተማር የሰው ልጅ ማስተማር ከቻለን እግዚአብሔር ይመስገን ያው ግን በጣም ያስፈራል በእውነት ነው የምላችሁ ኢትዮጵያ የሚባለው ሀገር ስሙ ራሱ በጣም ኢትዮጵያ እኮ እስቲ በአለም ላይ ስንመለከት የትራፊክ መብራትን አይታችኋል የትራፊክ መብራትን ስታዩ ኢትዮጵያን ታስታውሳላችሁ የዓለም ምልክት ናት ኢትዮጵያ የዓለም ምልክት እንድትሆን አድርጋ ይሄ ትራፊክ መብራት አረንጓዴ ቢጫ ቀይ ነው እንደ ከላይ ቀይ ቢጫ አረንጓዴም ቢሆንም ከለሩ ይሄ የኢትዮጵያ ሰንደቅ ዓላማ ምልክት ነው ለዓለም የተረፈች አገር ነበረች ለዓለም ተርተናል ግን ይሄን ሰንደቅ ዓላማው የሰንደቅ ዓላማው ከለር በዓለም ደረጃ ዓለምን የሚያስተዳድር ሰንደቅ ዓላማ ነው ያላት ዓለምን የሚያስተዳድር ከለር ነው ያላት ዓለምን የሚያስተዳድር ኮድ ነው ያላት ይሄ የመግባቢያ ኮድ ነው አሁን የትራፊክ መብራት መንገድ ላይ ተደርጎ ቆሞ ስናየው ቀይ ሲሆን ስቶፕ ነው አረንጓዴ ቢጫ ሲሆን በቃ የሚጓዘው ይቆማል የቆመው በቀይ ቆሞ የነበረው ለመሄድ ይስተካከለ አረንጓዴ ሲለቀቅለት ይሄዳል እግዚአብሔር ይሄ እኮ በጣም አስፈላጊ
በጣም ልናውቀው የሚገባ ነገር ነው እና ኢትዮጵያ ለዓለም የተረፈች ናት ምንም ዳቱንም በዚህ ማዕበል በዚህ ውዥንብር በዚህ ሰቆቃ ሰዓት እንለፍ እንጂ እግዚአብሔር ይነሳል ደሞ እግዚአብሔር ይነሳል ኢትዮጵያኖችን ያነሳል እግዚአብሔር በእውነት ነው ምላችሁ በዚህ በየመን በአረቡ ሀገር ሄዶ ተሰዶ ያለቀው ህዝብ ራሱ ስናይ አሁን ባለፈ ፌስቡክ ላይ ቻለው የመን ውስጥ የሚቀበሩ ሰዎች የሞቱ ሰዎች ኢትዮጵያን እኮ እንኳን ለኢትዮጵያ ለሌላ ለዓለም ምታርፍ ነበርሽ ግን የዓለም ተንኮል በዙሪያ ስላሉ ነው በዙሪያም ሳይሆን በዙሪያ ያሉትን ሀገር ሳይሆን ዓለም እንትን አይኑን እሷ ላይ ጣለ ነው በቃ ዓለም ደሞ ስንል ይሄ ሰይጣኑ ዓለም የሚዋጋት ዓለም ለዛ ነው የኢትዮጵያ ህዝብ እንዲሚያልቀው በስንቱ አለቀ ኢትዮጵያ ህዝብ በዚህ ጦርነት እንደሆነ ለኢትዮጵያ አብሮ የኖረ ነው ጦርነቱ አለ አብሮም ይሄ ግብርናው አለ ፋብሪካው አለ ሁሉም አብሮ የኖረ ነው ጦርነት ዛሬ አይደለም የምናቀው የቆየ ከታሪክም ስንማር ከቆየ ከስንት ሺህ ዓመት ጀምሮ ጦርነት አለ አገርን ለማስከበር ማለት ነው ጦርነት አይደለም አሁን ኢትዮጵያን የሚቀላቅላት ግን ይሄ የማይረባ ከንቱ ዘር ለሰው ልጆች ሰው ለዘር ለቀለም ብሎ እግዚአብሔር ሰው ነህ ወንድና ሴት አድርጎ ፈጠራቸው ነው የሚለው እግዚአብሔር ያንን እንዴት አድርገን እንደምንመልሰው አናውቅም እና በጣም ያሳዝናል እግዚአብሔር እንግዲህ እግዚአብሔር ይቅር ይበለን እግዚአብሔር ምህረቱን ይላክልን እግዚአብሔር አሁን አንድ እንትን ላይ ግሩፕ ላይ አባል ነበርኩኝ እና እዛ ግሩፕ ላይ ለቃለው እንትኑን እና ምንድነው የምትናገሪው ምናምን እቺ ኢትዮጵያዊ ናት እንዴ አንገቷ ለመስቀል አድርጋለች ብለው አሉኝ አይኔ ኢትዮጵያዊ ነኝ እኔ ግን በፈረንሳይኛ ምናገረው ያው እዛ ሀገር ስለኖርኩና ለመናገር ስፈልግ ደግሞ ፈረንሳይኛው ስለሚቀርበኝ ሁለተኛ ነገር ደግሞ መናገር የሚፈልገው ነገር ስላለ እዛ ለቀረው ህዝብ ማስተማር ስላለብኝ ነው በፈረንሳይኛ ማወራው በአማርኛም የለቀኳቸው አሉ ጥቂቶች ናቸው ግን በአማርኛ የለቀኳቸው እና እስቲ እንተሳሰብ በቃ በፍቅር ምንድነው አሁን እዛ ግሩፕ ላይ ምን ሰራው ነገር አለ ያንን ግሩፕ በስትክክል በእግዚአብሔር መንፈስ በአይምሮአችን በነጻነት ሆነን ጠብቀን ሁሉንም ሲጫወት መምላት አለበት እንትኑ ደቂቃው ሲያልቅ መምላት አለበት ሰርተን ነው ሰው ልጅን እግዚአብሔር ሲፈጥረው አንተ ግረ ትበላለ ብሎ ወንድ ልጅን ሲፈጥረው እንትን ሲሰጠው አዳምን በጥፋቱ ዘመን መጥቶ እግዚአብሔር ሲጠይቃቸው ሴትን ደግሞ አንቺ በምጥሽ ሰዓት በአበዛብሻለሁ ምጥሽን ብሏታል እና ጥረን ግረን የምንበላው እኮ ከምንም አይደለም ለምን በቀላሉ ለማግኘት እንጥራለን በቀላሉ ማግኘት አይቻልም በስትክክል አሁን ይሄንን ስራ ከተባል ለአይምሮአችን ለነጻነት በነጻነት እንድን ደስ ብሎን እንድንኖር ከፈለግን መስራት አለብን መስራት ከሌለብን መተው ነው አሁን ሌላው በስትክክል ስንሰራ አንዳንዱ ደግሞ እንትኑ 3 ደቂቃ ሳይሞላው
ያሳልፉታል ይሄ ተንኮል ነው የኢትዮጵያን ተንኮል ነው ግን የኢትዮጵያን እንትን መጠሪያ ስም ሊሆን አይገባው ኢትዮጵያን አበሻ ተንኮለኛ ነው አበሻ በጣም ተንኮለኛ ነው ግን አልመረጥ ነው አበሻውነን መተናል አሉ እና አበሻውነን ስለመጣን ይሄ ደግሞ ያበሻ ተንኮል ነው ተንኮል ከስንፈጠር ጀምሮ በተንኮል እኔ ይቅርታ አድርጉልኝ በእውነተኛ የሚኖረው ህዝብ እየተናገርኩ አይደለም በእውነተኛ የሚኖረው ህዝብ ደግሞ በዛው ልክ ደግሞ በመልካም አድርጎ በመልካም ለሌላው በየቀና በመልካም እየቀና የሚያስተዳድረው ብዙ ሰው አለ ግን ይሄ በክፋት ተሰራጨው የኢትዮጵያዊ ባህሪ ሊቀጭ ይገባዋል ይሄ ጥሩ አይደለም በእውነት ነው የምላችሁ እና ይሄንን ልናገር ነው የገባሁት እና እኔ በፈረንሳይኛው ቀጥላለሁ አሁን ስገባ መተው ነበር አሁን በአማርኛ እየተናገርኩ ነው ያልኳቸው እና እኔ ኢትዮ ጋቦን ብዬ ፓጅን በፌስቡክ እንትን ሰይሜ ከዛ ዩቲዩብ ላይ ሄቨንሊ ሎቭ ዩቲዩብ የሚል እንትን አካውንት አለኝ በሄቨንሊ ሎቭ ዩቲዩብ የሚለው አካውንት አማርኛም ፈረንሳይኛም ነው የምናገርበት እና በዛ እየገባችሁ ሰብስክራይብ ላይክ ሼር አድርጉት በዛም በፈረንሳይኛም ብናገርም ለሆኑ ሰዎች ስለሆነ የሰው ልጆች ለሰው ልጆች ሁሉ ነው እግዚአብሔር የፈጠረን አማርኛ ኢትዮጵያ ስለሆነ አማርኛ ብቻ ማውራት የለብኝም ያው አማርኛ ነው የምችለው ኦሮሞኛ ብቻ እናገር ነበር ጉራግኛ ብቻ እናገር ነበር ከፋኛ ብቻ እናገር ነበር ግን አልችልም አማርኛ ነው የምችለው ከአማርኛ በተረፈ ደግሞ ፈረንሳይኛ ስለምችል ነው በፈረንሳይኛ የምናገረው እና ለዛ ብዬ ነው እባካችሁ አብረን እንደግ በሰላም በፍቅር በቂ ነው መልካም ይሄ የዩቲዩብ ብር ሀብታሞቹ ናቸው የሚከፍሉት እኛን ከፍለው ግን ይሄንን ለማግኘት እንኳን ይሄንን ሰው እንዳያገኝ በተንኮል ለምን ብለ ሰብስክራይብ ካደረግን በኋላ ከእንትን ካለው በኋላ እንወጣለን ይሄ ጥሩ አይደለም በእውነት ነው የምላችሁ እና አሁን ተመልሼ እመጣለሁ እና በፈረንሳይኛ ነው የምናገረው ኦኬ እሺ ቻው ደህና ዋሉ